ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የብሩኬና የሀይሚ አድናቂዎች ወዳጆች እንኳን ደስ አላችሁ። እንግዲህ ብሩኬ ሀይሚን ይዞ ወደ ዱባይ ሄዷል ማለት ነው። ቀድም ላይ ከ5 ሰዓት በፊት ጉዞ ላይ ነበሩ። ያው ቪዲዮ ለመስራት ስላልተመቸኝ ነው እንጂ በቲክቶክ ሊቭ ላይ ገብተው ነበረ እና እንደውም አላምንም ብዬ ያመንኩት ምንድነው የአውሮፕላን መስኮቶች ምናምን ነገር ሳይና እንደዚህ አንዳንድ ነገር ሳይ ነው እንጂ የምር አልመሰለኝም ነበረ። ነገር ግን እውነት ነው። ቡራና ሀይሚ ወደ ዱባይ ጉዞ ከጀመሩ ቆይተዋል። በእርግጥ እስካሁን ይገባሉ፣ ነገር ግን ቪዲዮ አልሰሩም ማለት ነው። እና በጣም ነው ደስ የሚለው። ምክንያቱም ባለፈው አይታችሁ እንደሆነ ፓስፖርት አውጥታለች ሀይሚ። ፓስፖርትም አውጥታ ግን ፕሮሰስ ጀምሬላታለሁ ብሎ እያለ ሳይነግራት፣ እሱ በራሱ ጀምሮላት ሳይነግራት፣ እሷ ደግሞ እሱን ፕራንክ ለማድረግ ወደ አሜሪካ ሊሄድ ነው ምናምን ነገር ብለው ሁሉ ነገር ጨርሻለሁ ምናምን ብላ ፕራንክ ስታደርገው እሱ ደግሞ እውነት መስሎት ለእሷ የጨረሰውን ፕሮሰስ ቀዶት ነበረ። ምክንያቱም በጣም ተናዶ ማለት ነው። እኔ ለእሷ ብዬ ከዱባይ መጥቼ እንደገና እዚህ መጥቼ ፓስፖርት እንድታወጣ አድርጌ ፕሮሰስ ጨርሼ እሷ እኔን ጥላኝ ተሻለ ሀገር ልትሄድ ነው ምናምን ብሎ በጣም ተናዶባት ነበር እና በንዴት ወረቀቱን ቀዶባት ነበረ የእንትኗን ማለት ነው። ነገር ግን አሁን ድጋሜ ፕሮሰሱን አስጀምሮላት ይመስለኛል ዛሬ ላይ ሄደዋል ማለት ነው። እና በጣም ነው ደስ የሚለው። እንኳንም ሄዱ። ብሩኬ አስሬ ከሚመላለስ እንደዚህ ሀይሚን ይዞ ቢሄድ ይሻለዋል። ምክንያቱም ያው እንደዛ በሳምንት ያው በጣም ይመላለስ ከሆነ ምንም ቢሰራ የሚሰራውን ገንዘብ ለአየር ትኬት ነው የሚያውለው። ስለዛ ስራውን ወሳኝ ከሆነ መሄድም ካለበት እንደዚህ ሀይሚን ጋር ሲሆን በጣም ነው ደስ የሚለው ማለት ነው። ምናልባት ላይ ቆዩ ይችላሉ። ሀይሚ መልቀቂያ ካላወጣች ወይ ትምህርቷን ጨርሳ ካልሆነ ምናልባት ላትቆይና ቶሎ ልትመልስ ትችላለች። ነገር ግን ምንም አለምንም በአሁኑ ብሩኬ አይደብረውም ማለት ነው። ባለፈው እንዳያችሁት ብቻውን ሄዶ ነበረ። ነገር ግን ምንም በቃ ጥሩ ሙድ ላይ አልነበረም ማለት ነው። እሱም ተናግሯል ማለት አንደኛ ከሀይሚ ጋር ጸብ ነበሩ። በዛ ላይ ደግሞ ሳይነግራት ስለሄደ እሷ በጣም ስታለቃቅስ ነበረ። ሐኪም ቤት ሁላ ገብታ ነበረ እና እሱም ደግሞ ያው የእሷን ቪዲዮ ሲያይ ውስጡ በጣም ተረብሾ ነበረ። ሰላሙን አጥቶ ነበረ። በዛ ላይ ደግሞ ያው ሁሉም ጓደኞቹ እዚህ ስለቀሩ እዛ በእርግጥ ያው ፌመስ እስከሆነ ድረስ አዳዲስ ጓደኛ አይጠፋም፣ እሱን የሚያዝናና ምን የሚል ግን እሱ ያው እዚህ ከሚያውቃቸው ከለመዳቸው ሰው ጋር ልጆች ጋር ተለይቶ ስለወጣ ከቤተሰብም ከጓደኛም ርቆ ሲሄድ የመጀመሪያ ጊዜው ስለነበረ በጣም ጥሩ ጥሩ ቦታ ቢወስዱትም ነገር ግን እሱ ደስተኛ እንዳልሆነና የሆነ በቃላ የሆነ ደስታው ከልቡ እንዳልሆነ ደጋግሞ ሲናገር ነበረ። በአሁኑ ግን በስማ በጣም ደስ እንደሚለው ተስፋ አደርጋለሁ። ምክንያቱም ያው ንግስቱን ከጎኑ አስቀምጦ ነው የሄደው። በዛ ላይ በፍቅር ነው የወጣው። በፊት ታውቃላችሁ ለእናቱ ራሱ አልነገራትም ነበረ። ከወጣ በኋላ ነው ሰላም ገብቻለሁ ምናምን ብሎ የተናገረው እንጂ ሲሄድ ለእናቱ ራሱ አልተናገረም። ምክንያቱም እንዳልኳችሁ ነው፣ ስደት የመጀመሪያው ነው። በዛ ላይ ደግሞ እናቱ በጣም ልታስብ ትችላለች ማለት ደረሰ አልደረሰም እሱ እስከሚደርስ ድረስ ብዙ ጭንቀት ስለምትጨነቅ ለዛ ከደረሰ በኋላ ነው እኔ ደርሻለሁ ምናምን ብሎ ለእናቱም ምናምን የተናገረው። በእርግጥና ሀይሚ ያው ልክ እሱ ከሄደ በኋላ ነው የሰማችው ወደው ማለት ነው። ያው የሸኙት ልጆች ሳይመለሱ ነው ያገኘቻቸው። ነገር ግን አይታችኋል፣ በጣም እያለቀሰች አይኗ አብጦ በቃ የመጨረሻ ደም ማነስ እስከሚይዛት ድረስ ሐኪም ቤት ሁላ ገብታ ነበርና በጣም ታማ ሁላ ነበርና አሁን ግን ያ ሁሉ ነገር አልፎ አብሮ ስለሄዱ በጣም ነው ደስ ያለኝ ማለት ነው። ምክንያቱም አሁን በቃ ዩቲዩብም ከሆነ እዛው ይሰራሉ። ምክንያቱም እዚህም እያሉ ሁለቱ ናቸው የሚሰሩት። እዛም ሄደው እንደውም የተሻለ ነገር ይሰራሉ እንጂ
ስራቸውን የሚተው አይደለም። በዛ ላይ እሷ ከጎኑ ስላለች ሁሉ ነገር ሙሉ እንደሚሆን በጣም ደስተኛ ነኝ። ደግሞ አስቀድሞ ሀገሩን እሷ ለሳምንትም ቢሆን አስቀድሞ ስላየው ቢያንስ ከእሷ የተሻለ እውቀት ይኖረዋል ለሀገሩ ራሱ ማለት ነው። እና በጣም ደስ ይላል የምር እንደ ባያቆዩ እንኳን ለምን ለሳምንት አይሆንም እንደዚህ ወጥተው ተዝናንተው መምጣታቸው ራሱ በጣም ነው ደስ የሚለው። እና ይመቻችሁ የምር። ሀይሚና ብሩኬ ብዙ አድናቂ ተከታይ እንዳላቸው አውቃለሁኝ። እኔም በጣም የሚመቹኝ ልጆች ናቸው እና ፍቅሩን ያብዛላቸው የምር። እና ብሩኬ እንኳን ደስ አለ፣ ሀይሚ እንኳን ደስ አለሽ። ደግሞ እንግዲህ ዱባይ ገብታችሁ የዱባይን ከተማ ከግር እስከ ራሱ እየዞራችሁ ማለት ነው። ምን ህንፃ ነው የሚባለው? ምን ከሊፋ ህንፃ ነው የሚባለው? እሱ አይቀራችሁ፣ ጀልባ አይቀራችሁ። እንግዲህ ነፍ ነፍ ቦታ አለ ዱባይ ላይ። ሁሉን ነገር እንደምታሳዩን ተስፋ እናደርጋለን እና መልካም ጊዜ እንደምታሳልፉ ባለሙሉ ተስፋ ነኝ። ምክንያቱም እናንተ እርስ በርሳቸው እንኳን በራሳቸው እንኳን ሲገናኙ ፈታ የሚሉ ናቸው። እንኳን ፈታ አለ ሀገር ሄዶ ማለት ነው። እዚህም እያሉ በቃ ፈታ ብሎ የሚኖሩ ልጆች ስለሆኑ እዛ በደንብ ይሰራሉ ብዬ ተስፋ አደርጋለሁ። እውነት እኔ ሀይሚ አብሮ ስለሆነች እኔ በጣም ነው ደስ ያለኝ እና አላመንኩም ማለት ባለፈው ቀደድኩት ምናምን ነገር ስላለ እንደዚህ በፍጥነት ይስተካከላል ብዬ አላሰብኩም ማለት ነው። ማለት በጣም የሚቆይ ነው የመሰለኝ እና በዚህ ፍጥነት ምናምን መሄዳቸው በጣም ነው ደስ የሚለው። ግን ቆይ አሁን ምናልባት ለፋሲካ ለበዓል የሚመለሱ ይመስለኛል። በዓልን እዛ ላያከብሩ ይችላሉ። ግን ያው ፋሲካ ማለት ወር ከምናምን ስለሚቀረው ወር ከ15 ቀን ምናምን ስለሚቀራቸው ነፍ ጊዜ ያላቸውና እስከዛ ፈታ ፈታ ብለው ልክ ለፋሲካ ሊመጡ ይችላሉ። አላቅም ለእቅዳቸው እስከ መቼ እንደሆነ ማለት ነው። ወይ ሊዝናኑ ነው የሄዱት ወይ እዛ ሊሰሩ ነው ምናምን ነገር እና ለማንኛውም ግን ዋና መሄዳቸው ነው የምር በጣም ደስ ይላል። እኛም ከዚህ በኋላ ዱባይን ለመዝናናት ነው፣ ለስራ ሳይሆን ለመዝናናት ነው የምንሄድበት አይደል? ምን ትላላችሁ? እና ይመቻችሁ የምር። እንደዚህ ታርቀው እንደገና ደግሞ እንደዚህ አብረው በመሆናቸው በጣም ደስ ያለኝ የምር። አሁን ላይ ለብሩኬ ራሱ በጣም የሚያዝን ሰው ያለ አይመስለኝም። በባለፈው ግን በቃ ሁሉም በቃ ሰላም ግባ፣ ሰላም ግባ፣ ሰላም ግባ። ምክንያቱም በጣም ተከፍቶ ስለሆነ የሄደው አሳዝኗቸዋለሁ ሁሉም ማለት ነው። እና ኮሜንቱ በሙሉ ሰላም ግባ፣ አይዞህ፣ በቃ ሰላም ግባ በሉት፣ ምንም አትወቀሱት ምናምን ነገር። አሁን ግን በቃ ሀይሚን ከጎኑ ስላለች በቃ ብዙም የፍርሃት ስሜት አልተሰማቸውም። እንዴት እንደሆነ አላውቅም። ብቻ ግን በቃ በጣም ነው ደስ የሚለው። ይመቻችሁ የምር ይመቻችሁ። እንግዲህ እስካሁን ይገባሉ ብዬ አስባለሁ። ምክንያቱም ጠዋት ላይ ስለሆነ ወደ 4 ሰዓት ነው 5 ሰዓት ላይ ይመስለኛል ሊሄዱት። እስካሁን ይገባሉ። ግን ያው ድካምን ምናምን ስለሚኖር ምናምን ነገር ዛሬውኑ ቪዲዮ ላይ ይሰሩ ይችላሉ፣ ነገ ምናምን ነገር ሊሰሩ ይችላሉ። እና ያኔ ደግሞ ዱባይን እንዴት እንዳገኘቻት ከሀይሚ የምንሰማ ይሆናል ማለት ነው። ያው እንግዲህ ስደት ለመጀመሪያዋ ጊዜ ነው ለሀይሚ ማለት ነው። ብሩኬ እንዳልኳቸው በባለፈው መጥቶ ነበረ። ግን እሱም ቢሆን ብዙ ከተማ ያየ አይመስለኝም። ማለት በጣም አጭር ጊዜ ነበረ ያሳለፈውና ሁሉ ቦታ ሄደ አይመስለኝም። ቢሆንም ግን ቢያንስ ዱባይ ምን ትመስላለች የሚለውን ነገር እሱ ከሷ ቀድሞ ያውቃል ማለት ነው። እና አዲስ የሚሆነው ለሀይሚ ነው ማለት ነው። ለማንኛውም የሚምችት ድልት ይበላችሁ የምር። ሩታና አብረሽ ደግሞ ታርቀው እነሱማ ጭራሽ ሰርጋችን ዱባይ ነው ብለዋል። እንግዲህ ሰርጋቸውን ዱባይ ላይ እንደሚያደርጉ ተስፋ እናደርጋለን። ምክንያቱም እንደዚህ ሲሉ ገና ድሮ ጀምረው ነው እና እኛ ኦዲየንስ በጣም ብዙ ኦዲየንስ ያለን አረብ ሀገር ላይ ናቸው፣ በተለይ ደግሞ ዱባይ። ስለዚህ ሰርጋችን ዱባይ ነው የሚሆነው ብለዋል። ምናልባት እንግዲህ ፋሲካ ላይ ሊጋቡ ይችላሉ እነ አብረሽ ራሱ። ምክንያቱም አሁን ይሄው ፋሲካ እየቀረበ ሲመጣ ታረቁ ማለት ነው። ሩታም ከካናዳ መቅረቱ አይቀርም። ከዛ ጋሽ የመጡ አስታረቁ። ፍቅርም ከህይወታቸው ወጣች ምናምን። ሁሉም በቃ እየተጠናቀቀ ስለሆነ ሊታረቁ ምንም አልቀራቸውም ማለት ነው። ስለዚህ ምናልባት እና ሀይሚ ሄዱት ለና አብረሽ ሰርግ ዝግጅት ቢሆንስ ትላላችሁ? ለማንኛውም እንግዲህ
እነሱም ካገባን ዱባይ ላይ ነው ብለዋል። እንግዲህ ይመቻቸው። ለማንኛውም